በጣም ኢሞሽናል ሆኜ ነበረ። ላይቭ ላይ እንደዛ እያለቀሰች እዚህ ጋር ተቆርጬ እዚህ ጋር ተቀድጄ እያለች ስትመጣ ራሴ እዛው ላይቭ ውስጥ ስለነበርኩኝ በጣም 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 ኢሞሽናል ሆኜ ነበር እና ይቅርታ አድርጉልኝ ፋሎወሮቼ፣ ቤተሰቦቼ። እኔ የሴት ልጅን ጥቃት ከሚቃወሙት ወንዶች ጎራ የምመደብ ሰው ነኝ። ሴት ልጅ ምላሷ ጡንቻ ሊኖረው ይችላል፣ ግን አቅም የላትም፣ መመታት የለባትም። ሴት ልጅን መቅጣት ከፈለግ ተዋት፣ ዝም ብለህ ተዋት በቃ። ብዙ ጊዜ ሴት ልጅን የሚማቱ ወንዶች በራሳቸው ኮንፊደንስ የሌላቸው ወንዶች ናቸው። እኔ አይደለሁም ያልኩት፣ ጥናቱ ነው። እና እቃቸው በጣም ትንሽ የሆነች ወንዶች እነሱ ናቸው ብዙ ጊዜ ሴት ልጅን የሚማቱት ይባላል። እኔ አላየሁም፣ ግን ያው ጥናቱ እንደዛ ነው የሚለው። ቼክ አድርጉት፣ አይንም ጠይቁት። እኔ ከዚህ በፊትም እንደዚህ ቦይፍሬንድ እና ገርል ፍሬንድ መንገድ ላይ ተጣልተው ወንዱ መቷት ከወንዱ ጋር ስደባደብ ሴቷ ምን አገባህ ብላኝ ታውቃለች። ግን አያርመኝም፣ ሴት ልጅ ስትመታ ደስ አይለኝም። እና ሴት ልጅ አትመታም በሚለው ነበር ያንን ቪዲዮ የሰራሁትኝ። በዛውም ልጁ ሶሻል ሚዲያ ላይ በጣም አግሬሲቭ እየሆነ ስለማየው ስለነበር ሌሎችም አንዳንድ ሰዎች ኮምፕሌን ሲያደርጉበትም ስለነበር እንጂ ፐርሰናሊ አላውቀውም። የት እንገናኛለን? እሷ ሸውዳኛለች፣ እኔም ብቻ አይደለም ሁላችንንም ሸውዳናለች። እትስ ኦኬ። ግን የሴት ልጅን ጥቃት በእንደዚህ አይነት ደረጃ ባናራክሰው ጥሩ ነው። እንደዚህ ያደረገኝ፣ እንደዚህ ቆረጠኝ፣ እንደዚህ ሰቀለኝ ስትል ቀነኒ ነች አይኔ ላይ ግጥም ያለችው። አይኔ ላይ የመጣችው ቀነኒ ነች። እና በጣም በጣም አዝኜ ነበር በወቅቱና ኢሞሽናል ሆኜ ነው ያንን ቪዲዮ የሰራሁትኝ። ብዙ ሰዎች ሪያክት አድርጋችሁበታል። የተበሳጫችሁም ሰዎች አላችሁ። ለተበሳጫችሁት ይቅርታ፣ ሪያክት ላደረጋችሁበትም ወንዳታ። ግን ዋናው ፖይንት ምንድን ነው? አዶናይ ወንድማችን ማየት ያለበትን አይቷል ብዬ አስባለሁኝ። አይኑ በርቷል ብዬ አስባለሁኝ። ምርጫ የራሱ ነው፣ እንደፈለገ አሁንም የፈለገውን ማድረግ መብቱ ነው። ሴት ልጅ ታነሳሃለች፣ ሴት ልጅ ትጥልሃለች። ስታነሳህ በጣም ነው የምታነሳ፣ በጣም ከሰው በላይ ነው የምታደርግ። ስጥል ደግሞ ስቀብር ደግሞ ክርስቶስ ዳግም ሲመጣ እንዳትነሳ አድርጋ ነው የምቀብርህና ይሄ ነገር የገባው ይመስለኛል። እና ደግሞ አሪፍ ሙቭመንት በጀመረበት ወቅት ላይ ጠብቁኝ ባለበት ሰዓት ነው እና ሊሰብሩት የሞከሩት። አሁንም እንጠብቃለን፣ የሴጣን ቀንበር ይሰበራል ማለት ነው። መልካም ቀን ፋሎወሮቼ። አጥፍቼ ከሆነ ይቅርታ እሺ።